ቅዳሜ ክሳታችን እንደቀጠለ ይገኛል። በቤተሰብ የማፋለግ ዝግጅታችን ላይ ያለነው የመጀመሪያ እንግዳችን ከአዲስ ዓለም መጣለች። እንኳን በሰላም መጣሽ። እንኳን መስቀያችሁ ማለበል ስምሽ ትግስት ደፋሩ ወንድምሽ። መልካም። መቼ ነበር? በ1995 ነው የወጣው ከቤት የተወለደው ጎንደር ነው። ጎንደር? አዎ ደቡብ ጎንደር ደብረ ታቦር። በ1995 ለስራ ብሎ ወጣ። ወለጋ ወጣ። ወለጋ ለስራ ሲኖር ይደውልልናል፣ ፎቶም ይልካል፣ እመጣለሁ ይለናል። ከዛም አዲስ አበባ ገባ የሚባል ወሬ ሰማሁ እኔ። ከዛም ስሰማ እኔ መጣሁ። አዲስ አበባ የሚገኝ በቃ መሰለኝ መጣሁ። ከዛም በጓደኞቹ ስልክ ቁጥር ይዣለሁ፣ አፈላለኩት፣ ተገናኘን። በ2005 ማለት ነው። በ2005 ተገናኘን፣ ተቃጠርን፣ አብረን ወደ ጎንደር ልንሄድ ግን እስካሁን የለም። በቃ ተቃጥራችሁት በስልክ አውርታችሁ? እንዴ ተገናኝተናል። ተገናኝታችሁ? አዎ ታናሽ እህቴንም ነበረች፣ እሷን ይዤ ተገናኝተን ቀጨኔ መድኃኔዓለም ተገናኝተን ልንሄድ በጠር ተቀጣጥረን ከዚህ ወዲህ የለም፣ ስልክም የለም፣ ምንም የለም። ምን መረጃ አለሽ? ወልደዋል፣ አግብተዋል? እንደዚህ መረጃዎች አሉ? ምንም መረጃ የለኝም። እናታችን ራሱ ተጎንደር እሱን ለመፈለግ ሁለቴ መታለች። በቃ የሚገኝ መሰላት እንደኔ መጀመሪያ ስመጣ የሆነ ይገኛል ቅርብ አዲስ አበባ እንደዚህ ሰፊ አልመሰላትም። ለማግኘት መጣይ። በሱ ምክንያት አሁን በሽተኛ ናት። በቃ 2 አመቷ ያልጋ ቁራኛ ሆና ልጄ አርዱይ ብላ እኔ ለጠይቃት 2016 ተርኩሷ ጋር ዘድ በቃ መጀመሪያ ጥያቄዋ አርዱኝ ልጄ በህይወት ቢኖር አይቆርጥብኝም ነበር አለች። ከዛም ሲቆይ እናቴ እኔ እንደዚህ የእናንተን ፕሮግራም አይቼ ነበር አስቤ ቆይ እዛ አልሄድና ከዛ በኋላ አልኳት። ይጎሽ አሁን በቃ እግዚአብሔር ባለለት ይሄ ደረሰኝ ቀን። እሰይ እንኳን መጣሽ። ዋናው ነገር እናታችንን በህይወት እያሉ ልጃቸውን እንደሚያገኙ ነው እኛም የምናስበው። እሺ ፎቶግራፉ ስላለ በቀላሉ ይገኛል። መልእክት ካለሽ ለወንድምሽ ንገሪው። ዋለሊ ደፋሩ ነው የሚባል እና ማስተላለፍ እናታችንን በቃ ሞት አፋፍ ላይ ነው ያለችው። እንደ ዋለሊ እባክህን ለእናታችን ስትል አይኗን ያት እባክህ ነው የምለው። መልካም። ዋለሊ ደፋሩ እንግዲህ በጣም ነው የምትፈልገው። ቤተሰቦች በተለይ እናት ደግሞ ባሉበት ሁኔታ ላይ ሆነው አንተን በማሰብ ጤናቸው ምክል እንደገጠመው ያው ተየነገረች ነው። ስለዚህ ዋለልኝ ይሄን ፕሮግራም ካየ እንዲሁም ደግሞ እሱን የምታውቀው ሙሉ እታች በተመለከተው ስልክ ቁጥር መረጃን አድርሱ። ላንቺም ለእናትሽም ለቤተሰብ ሁሉ መልካም እድልን እንመኛለን። እሺ እታችን መልካም እድላች። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። ወደ ሁለተኛው እንግዳ እንሄዳለን። እንኳን ደህና መጡ ማማ። እንኳን ደህና ቆያችሁ። ማን ይበል ስሞትን? ኪዳን ገብረ ማርያም። ማን ፈልገው ነው የመጡት? ልጄ። ማን ይባላል ስሙ? ሙሉ ስሙ? ልጄ ሁለት ነው ስሟ። አንድ ስሟ ደስታ አስማማው ትባላለች። ሁለተኛ ስሟ ነው ደስታ አስማማው። አንደኛ ስሟ ኢየሩሳሌም አስማማው። ኢየሩሳሌም አስማማ ወይም ደስታ አስማማ። መልካም። እስኪ ታሪኩን ይንገሩን። በምን መልክ ነው የተለያያችሁት? እኔ ወንድሜ ነበረኝ ታጋይ ጠፋና መለስ መቀሌ ሄደና እስከዛሬ ደብዳቤ ላኩላችሁ አሉ፣ እስከዛሬ ደብዳቤ ያላኩላችሁ የሉም አለ። እኔ በጣም እያለቀስኩ ነበረ። ታናሼ ነው። አሁን እሷ እናቴ ጋር ነው ያደገችው። መጣች፣ ትምህርት ቤት አስገባኋት። ትምህርት ቤት አስገብቼ በይ እንዲህ አርገሽ ጋግሪ፣ ልትጋግሪ እሱ ሲመጣ ለኩስልኝ በይ። እንጀራ አባቷ ነው አባቷ አይደለም። አሁን ብዬ ሄድኩ ተነስቼ እናቴ እንድጠብር ብዬ። ከኔ በኋላ ጠፍታ ቆየች። ከዛ በኋላ ጠፍታ ስትቆየኝ እኔ በጣም ፈለኩ። ላይም ማልኩታችን ማልኩ። በአመቱ አንድ ያጎት የልጅ ኢህአዴግ ነበር። መኪና ተገጭቶ ሞተር ሳይዤ ሲሄድ ደብዳቤ ግጥም አርጋ ለእናቴ ልካለች። ስሜ ደስታ ነው፣ ጠፍታ ብላ ትልክልሻለች፣ አልጠፋሁም ብላ ላከች። ታጋይ ነበረች እንደ ራሷ? አልነበረችም። 14 አመት ናት እኮ ገና። ታጋይ አልነበረችም። እና በዚሁ ናት። ይሄ ነው ታሪኬ። መልካም። እናታችን ፎቶግራፍ የአመትና የ3 አመት ነው ያለኝ፣ ሌላ የለኝ። ህፃኑና ስንት አመቷ ነው አሁን ማለት ነው? አሁን ወደ 40 ምናምን አመት ነው። 45 ይሆናታል። መልካም።
እንግዲህ በ84 ነው የጠፋችው። የ14 ዓመት ነበረች። መልካም እናታችን። እሺ ሌላ ምናልባት እዚህ ታየች ምናምን የሚል ነገር ከዛ በኋላ የሰሙት ነገር አለ? ፍንጭ ምንም አልሰማሁም። በሰማማ ለሌት አላድርም እኮ ወላድ ነኝና። ለልጆት ያሉትን መልእክት እስኪ ያስተላልፉላት። አለቀስኩ ሌላ ልጄ ገፋሁ እንጂ ምንም ያገኘሁት ነገር የለኝም። እኔም ማስተላልፍላትማ ልጄ ወዳጄ ካለሽ በዓለም ህይወትሽ ከሌለሽ ወሬውን እና የወለድሻቸው ልጅ ደግሞ ልጆች ካሉ እናታችን ብለው ቢመጡልኝ ደስታዬ ነው። ልክ ነው። እኔ ምንም እንግዲህ አለቀስኩ፣ ኩፍኛ አለቀስኩ፣ እኔም ተጎዳሁ፣ ውጤት አላገኘሁም። ስለዚህ ይሄ ነው ማስተላልፈው። መልካም ሆዷ ይራራልኝ ትራራ። እኔ ምንም ማረገው ነገር የለኝም። ኢየሩሳሌም አስማማው ወይም ደስታ አስማማው በሚል ስም የምትታወቂ ፕሮግራም ካየሽ እናትሽ ያው በዚህ መልክ ነው ያሉት። ቤተሰብ በሙሉ ይናፍቃል። አንድ በሌላ መልኩ እሷን የምታውቁ በሙሉ ማለት ነው ታች በተመለከተው ስልክ ቁጥር መልእክት እንድታደርሱን አደራ እንላለን። እናታችን እንባውን አምላክ ያብስሎ፣ ደስታውን ያሰማን፣ ቸር ያሰማል። አሜን። እናቶች ዘመዶች ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። ወደ ቀጣይ ባለ ታሪክ አልፈናል። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ማን እንበል? ኩባ ታደሰ። ኩባ ታደሰ የፊደል ካስትሮ ሀገር ምክንያት አለው? ይቅርታ አባቴ ነው ያወጣል። እዛ ዘምተው ወይም እዛ ተምረው አላወኩም፣ አልጠየኩት። ይጠየቁ። መልካም። ምን ጠፍቶብሽ ነው? እህቴ ናት። እህትሽ ከየት ነው የመጣሽው? እኔ ከዚሁ ከሰፈራ ወደ ጋርመንት አካባቢ። መልካም። ሙሉ ስሟን ትነግሪኝ እህትሽን? ከበቡሽ ታደሰ ትባላለች። እሺ ሙሉ ታሪኩን እስኪ ንገሪ። 2004 ላይ ነበረው አረብ ሀገር ለመሄድ ወደ አዲስ አበባ መጣ። ያው ወዲያው ተሳካላት። በደላላ ነበር ሄደችው እና ከ5 አመት በኋላ ደወለችልን። ዝም ብላ ነበር እና 2009 ነው ምናምን ላይ ደወለች። ከዛ ወዲህ ደግሞ ምንም ድምጽ የለም። ቤሩት ነው ሄደችው። ቤሩት ምናልባት ቤሩት ያሉ ኢትዮጵያውያን ይሄን በጣም በቀላሉ የሚረዱሽ ወይም ደግሞ ለኛ መረጃ ያቀብሉናል ብለን እናስባለን። ከዛ የመጣ ፍንጭ አለ? ከዛ በኋላ ምናልባት ዛብራው የሚያሰሯት ወይ ጓደኞቿ እንደዚህ ምንም ነገር የሰማነው ነገር የለም። የጠየቅሽው እናንተ የሚፈልጋችሁት ነገር ነበረ? ጠይቀናል፣ ሄደችበትን ምናምን ጠይቀናል። ግን እንድደውል አረጉና ማዘርን አንዴ ያገኘቻት። ከዛ ወዲህ ደግሞ ስላልተመቻቸልኝ ነው እመጣለሁ አታስቡ ብላ አለች። ከዛ ወዲህ አልደወለችላት እና እናቷ በጣም በቃ በማልቀስ ይደክሟል። እዚሁ ነው ያሉት። ወደ ሆሎን ኮሚናቸው ማማሉ እኔ ሰፈራ ጋርመንት አካባቢ። አይዞሽሽማ። ከዚህ መምጣት ትልቁ ነገር አንደኛ እግዚአብሔር ቀን ሁሌ አይጎልም ማለት አንዱ፣ ሁለት በጣም ሚሊዮን ሰው ስለሆነ የሚያየው የትም መረጃው የትም አይጠፋም። እሺ ማነው በህይወት ኑርላችሁ። ለአንቺም ለእናትሽም ለቤተሰብ በሙሉ መልካም እድል እንመኛለን። እሺ አዎ ከዚህ በኋላ መጸለይ ነው። ለእህትሽ መናገር የምትፈልጊው መልእክት ካለ ፕሊዝ ንገሪያት። አይዞሽ ማዘር በጣም ደክማለች። በቃ በማልቀስ አይዞሽ። ከሷ የምንፈልገው ነገር የለም። እግዚአብሔር ይመስገን መኖሯን ብቻ የምንፈልገው። በቃ አለው ብትላት ለእናታችን፣ ለእኛ አይደለም ለእናታችን፣ እሷ ትንሽ እንድትኖርልን። አይዞሽ በርቺ። አይዞሽ ትገኛለች። ሸታልሽ መኖሯን ብቻ ከሷ የምንፈልገው ነገር ምንም የለም። መኖሯን ለእናታችን ደግሞ ቆማ እንድትሄድ ነገ እሷ እንድትኖርልን። አይዞሽ ለምክንያት ነው የመጣሽው። ስለዚህ አይዞሽ ጠንከር በይ። እንግዲህ በፎቶግራፉ ላይ የምትመለከቷት እህታችን የምታውቁ በሙሉ እንዲሁም አንቺ ካየሽ ይህንን መረጃ እንድታደርሽን አደራ እንላለን። ታዲያ የተመለከተውን ስልክ ቁጥር ተጠቀሙ። በድጋሚ መልካም እድል እንመኝልሻለን። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። ስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። እንኳን በሰላም መጣ። እንኳን በሰላም ቆያችሁ። ማን ልበል ስምህን? ስሜ ደስታ ሳሉ እባላለሁ።
ማን ፈልገን የመጣ? እህቴን ልፈልግ ነው የመጣሁት። ኮከቤ ሳህሉ ትባላለች። ከ1998 ዓመተ ምህረት ጀምሮ እስካሁን ያለችበት አይታወቅም። ከሰሜን ሸዋ ደብረ ብርሃን ወደዚህ ወደ አዲስ አበባ የመጣችው የሺ ደብሌ አካባቢ ትኖር ነበረ። በዛ በመካከል ላይ አየር ጤና ዘነበ ወርቅ አካባቢ ልጅ ወልዳ እንደምትኖር ነግረውን ነበር፣ ግን ያለችበትን ልናገኛት አልቻልንም። መረጃ በጣም ደስ ይላል። በአባት በኩል ነው በአባት በኩል መልካም። የት ነው አንተ ያለው? የት ነው የምትኖረው? እኔ አዲስ አበባ አባዶ ነው የምኖረው። አባዶ ያደገችበት የሺ ደበሌ ነው። ከዛ በኋላ ግን ትኖርበት የነበረው ዘነበ ወርቅ አካባቢ ገብረ ክርስቶስ የሚባል ሰፈር ትኖር ነበረ ብለው መረጃ ሰጥተውናል። እዛ አካባቢ ሄድክ እንደ ገብረ ክርስቶስ ወይ የሺ ደበሌ? አዎ ሄጃለሁ። በስራዬም በምንም ስለምንቀሳቀስ ግን ላገኛት አልቻልኩም። ታላቅና ታናሽ? የሁለቴ ታናሽ ነች። ታናሽ ናት። መልዕክት ማስተላለፍ የምትፈልገው ነገር ካለ ልሻለሁ በይ። ከሌለሽም ደግሞ እሷን የምታውቁ ይሄን ቪዲዮ የምትከታተሉ ሰዎች ከልጆቿ ከፈጠረቻቸው ጋር እንዲያስተዋውቁን ማስተላለፈው መልዕክት ያለ። መልካም። ኮከቤ ሳህሉ እንግዲህ ይሄ ወንድምሽ እንዲሁም ቤተሰብ እየፈለገች ነው አለሁ በያንቺም መልዕክት አድርሽን። እሷን የምታውቁ ወይም ደግሞ አንቺም ይሄን ፕሮግራም ካየሽ እታች በተመለከተው ስልክ ቁጥር እንድታደርሱን አደራ ለማለት እንወዳለን። ወንድማችን መልካም እድል እንመኝልሃለን። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። እንኳን ደህና መጣሽ። እንኳን ደህና ቆይ። ስምሽን ማን ነው? ዘነበች። ዘነበች። ማን ፈልገሽ ነው የመጣሽ? እህቴን። ሙሉ ስሟን ትነግሪኝ? ታዱ ውጅራ ኪራጋ። ኪራጋ። ታዱ ውጅራ ኪራጋ። እሺ፣ ያንቺ ዘነበች ውጅራ ኪራጋ። እስኪ ሙሉ ታሪኩን ንገሪኝ። ማለት እኔ በአካል አላቃትም፣ ታይተን አናቅም። እሺ፣ አይዞሽ። ማለት በአካል ደስ ይለኛል። አንደኛ ደረጃ ታላቃችን ስላጣሉ ታላቅሽ? አዎ አጥተናል። እና 2003 ላይ ነው አዲስ አበባ ላይ መጣ። ከአክስቴ ቤት ትኖር ነበረ፣ የአክስታችን ቤት። እና ከወጣች አልተመለሰችም ነው ያሉት። እና እንደ አጋጣሚ ሆነ የአክስቴ ልጅ ጋር ፎቶ ተነስታ ነበር። በሱ መረጃ ነው አሁን ወደዚህ የመጣሁት። እና እናታችን በህይወት አለች። በቃ አይዞሽ አይዞሽ አይዞሽ። ይከብዳል ግን አይዞሽ 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 አይዞሽ። ጠንከር ብለሽ መልዕክትሽን ለማስተላለፍና እንድትሰማሽ። እሺ አይዞሽ። ማለት በቃ እናቴ ጠዋትም ማታም ቡና ባፈላችሁ ሰዓት ላይ ስቅ ሲላት ታዱ ልጄ እየመጣች ነው ወይ ብላ ታስባታለች። እና ለእኔ ብላ ሳይሆን ለእናቷ ብላ ትምጣ፣ ድምጿን ታሰማት። እናት ነች፣ በቃ ትንሰፈሰፋለች። ያንን በማለት ነው እንጂ ብትገኝ ደስ ይለኛል። ለእናቷ በተለይ ድምጿን ታሰማት። ሌላ የሰማችሁት መረጃ አለ? ምንም መረጃ የለም። የሰማችሁት ነገር የለም? ይሄ ቦታ ምንም እነሱም አያውቁም፣ የአክስቴ ልጆች። ስለዚህ አዲስ አበባ ነው የመጨረሻዋ? ያው አዲስ አበባ ነው የምትኖር የነበረው። እሺ። የእናቴ ስም ማን ነው? የእናቴ ስም አንበዛች። አንበዛች። የት ነው የሚኖሩት? ገጠር ነች፣ ጉራጌ ሀገር። ትውልድ ሀገሯ አሞራ ሜዳ። ታዱ ውጅራ ኪራጋ። እንግዲህ ያው በቤተሰብ እየተፈለግሽ ነው። በጣም አደራ እንልሻለን። እንደዚህ አይነት ነገር ያው ልብ ይነካል። በተለይ ወደ የእናትን ነገር ሲያስቡት በጣም አንጀት ይበላልና ታዱ ካለሽበት በጣም እንፈልግሻለን። እሷን የምታውቁ ታች በተመለከተው ስልክ ቁጥር መረጃውን እንድታደርሱን አደራ ለማለት እንወዳለን። ወደ መጨረሻው እንግዳችን እናልፋለን። አብራችሁ የመጨረሻ እንግዳችን ላይ ደርሰናል። እማማ ማን ልበል ስሞትን? ደሜል ይባል። ደሜል ድባለ። ማን ፈልገው ነው የመጡት? ልጄ ነው። ሙሉ ስም ይነግሩኝ ልጆትን? ሁሴን ሀሰን ነው የትምህርት ቤቱ። በቀይ ሽብር ውስጥ ነበር የወለድኩት። አብዮት አልኩት። በዛ በአብዮት አካባቢው በሙሉ ሰፈሩ በሙሉ አብዮት ነው የሚለው፣ ግን የትምህርት ቤቱ ሁሴን ሀሰን ነው። ዋናው እንደ መደብ የሚጠራው አብዮት ሀሰን። አብዮት ሀሰን። እስኪ ሙሉ ታሪኩን ይነግሩን። ታሪኩ እንግዲህ እስከ 5 ተምሮ ማለት ነው ወደ 6 ማለፊያው ሲደርስ ልጆች የሚያጠፉ ልጆች ነበሩ በአካባቢ። ከነሱ ልጆች ጋር አትገናኝ ብለው
ወንድምም አባትም ይመቱታልም ይቆጡታልም። በቃ በዛ ብስጭት ነው አወጣጡ የወጣው በዚህ ምክንያት ነው። እኔ እንደውም የተማመንኩበት የሚጦረኝ የሚቀብረኝ እሱ ነው ብዬ በጣም ሩሩህ እናት የሆነ ልጅ ነው። ትልቅም የሱም ትልቅ አለ፣ ግን ይሄ ደግሞ የበለጠ ለእህቶቹም በጣም ሩሩህ ነገር እንደናት የሆነ ልጅ ነበር። አይደለ ሁለተኛ ልጅ ነው። እና በዛ ምክንያት ነው አወጣጡ። ወጥቶም ይሄው እዚህ ቦታም አልተባለ ግማሹ ኬንያ አየነው ይላል፣ ግማሹ የሆነ ቦታ አየነው ይላል። ግን አሁን ያም አለይህ እንደው ያየውም ሳለ በዚህ በከተማም ካለ ወይንም በውጪ ካለ ያየ ሰው እንደው አፈላልጎ ቢያገጣጥመኝ እንደው ለአንድ ቀን ጀንበር እንኳን አይቼው በሞት ምንም አይደለም። ሁሴን ሐሰን ወይም አብዮት ሐሰን። አብዮት ሐሰን በጣም ነው የሚጠራው በአካባቢው በሁሉም ቦታ። ግን ትምህርት ቤት ሁሴን ሐሰን በትምህርት ቤት ጥሪው ስሙ አለ፣ ፎቶግራፉ አለ። እርሶ ደግሞ እናቱ ወላጅ እናቱ ነው አሉ። ስለዚህ ይሄን ፕሮግራም ሳይ ምንም ሌላ እንትን አያስፈልገውም፣ ሌላ መረጃ አያስፈልገውም፣ የተሟላ ስለሆነ ምናልባት መልእክት አለዎት ለሁሴን? እንግዲህ ልጄ የምትወደኝ የምወድህ የተማመንኩብህ ነበርክ። እንግዲህ አልሆነም አብረን አልኖርንምና፣ ግን በህይወት ካለ ለአንድ ቀን ጀመር እንኳን ሳልሞት ልጄ በምወድህ በምትወደኝ ጌታ ምድርና ሰማይ ዘርጋ ጌታ ያገናኘን እያልኩኝ ነው ጸሎቴ። ካለህም ደግሞ ታውቀዋለህ የኔንም ያንተንም ግንኙነት አቀራቢነት ራርተህ ልጄ አንድ ቀን እንኳን መታየኝ ካለበት ቦታ የሚያቅም ካለ እንደው አብዮት ሐሰን አብዮት ነው የሚባለው በብዛት በአካባቢ በትምህርት ቤት ሁሴን ሐሰን ነው። በትምህርት ቤትም የሚያውቀው ካለ ከአካባቢ የሚያውቀው ካለ እንደው ለአንዲት ቀን ጀንበር እንኳን ባየው በጣም ደስ ይለኛል። መልካም ፈጣሪ ብሎ አሜን። እናታችን አምላክ ቸር ያሰማነ። እናታችን ጸሎት ሆነ አምላክ ይስማን። እሱም ቶሎ መጥቶ ተገናኝተን ደስታችንን አብረን እንድንቋደስ አምላክ ይርዳን። መልካም እንግዲህ ዛሬ ለቀረቡት ለሁሉ መልካም እድልን እንመኛለን። እታች ተመለከተው ስልክ ቁጥር ሁልጊዜ ማደራ የምንለው ለአፋላጊ መመዝገቢያ ሳይሆን ቤተሰብ ሲገናኝ ብቻ ለመጠቆም እንድትጠቀሙበት አደራ ለማለት እንወዳለን። የቅዳሜ ከሰዓት ሌሎች ፕሮግራሞቻችን ይቀጥላሉ። አብራችሁ ቆዩ።